ለመሆኑ ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ የምትማሩ ተማሪዎች በማወቅም ይሁን ባለማወቅ እነዚህን 8 መጥፎ ልማዶች አብረዋችሁ እየኖሩ ከሆኑ አሁኑኑ ካልተገላገላችሁ ስኬት ላይ ልትደርሱ አትችሉም። ከዛ በፊት ግን ለማታውቁኝ ይህ አዲስ ሐሳብ የተሰኘው የዩቲዩብ ቻናል ነው። ፈጽሞ እናንተን ስለማይጎዳ እኔን ግን በደንብ ስለሚያበረታኝ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮ እይታ እንዲያደርግ የበኩልዎን አስተዋጽኦ ያድርጉ። በዛሬው ቪዲዮአችን ለመሆኑ ተማሪዎች ሊያስወግዷቸው የሚገቡ 8 መጥፎ ልማዶች ምንድናቸው? እነሱን እናያለን። አብራችሁን ቆዩ። የመጀመሪያውና ልናስወግደው የሚገባ መጥፎ ልማድ አክብሮት አለመስጠት ነው፣ ወይም lack of respect ነው። ይህም ለመምህራን ማንጓጠጥ፣ የክፍል ጓደኞችን መሳደብ፣ ትዕዛዝ አለማክበር ለውድቀት ከሚዳርጉን መጥፎ ልማዶች አንደኛውና የመጀመሪያው ስለሆነ ተማሪዎች አሁኑኑ ልታስወግዱት ይገባል ማለት ነው። ሁለተኛው ልታስወግዱት የሚገባ መጥፎ ልማድ የሚረብሹ ባህሪያትን አለማሳየት ነው። ይህም ዲስራፕቲቭ ቢሄቪየር ይባላል። ይህ ማለት በትምህርት ጊዜ አለማውራት፣ ክፍል ውስጥ አለመጮህ፣ ቀልድ አለመቀለድ፣ መምህራንን በሚያስተምሩበት ጊዜ ትምህርቱን የሚሰርቅ ነገር እንዲያቋርጡ አለማድረግ ናቸው። ሶስተኛው ልታስወግዱት የሚገባ መጥፎ ልማድ ደካማ የሆነ የጥናት ልማድ ሊኖራችሁ አይገባም። ይህም ማለት ፑር ስተዲ ሃቢት የሚባለው ነው። በነገራችን ላይ ውጤታማ ሊያደርጉን የሚችሉ የጥናት ዘዴዎችን በተመለከተ ከዚህ በፊት የሰራሁላችሁ ተከታታይ 2 ቪዲዮዎች አሉ። ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ጋር ገብታችሁ ብታዩት አብዝታችሁ ታተርፉበታላችሁ። በመሆኑ በሶስተኛነት የተቀመጠውና ልታስወግዱት የሚገባ መጥፎ ልማድ ደካማ የጥናት ልምድ ነው። ይህም የቤት ስራ አለመስራት፣ ክላስ ውስጥ አለመገኘት፣ ፈተና ብቻ ሲደርስ ማጥናት ለውድቀት ከሚዳርጉን ደካማ የጥናት ዘዴዎች ውስጥ የሚካተት ስለሆነ ልታስወግዱት ይገባል ማለት ነው። አራተኛው አለመታመን ነው። ይህም ዲስሆነስቲ ይሉታል ፈረንጆች። ይህ ማለት በራሳችሁ ኮንፊደንስ ሳይኖራችሁ በፈተና ጊዜ ለመኮረጅ መዘጋጀትና መኮረጅ፣ የቤት ስራን ከሌሎች ተማሪዎች በመቅዳት መስራት፣ በተሰጠ አሳይመንት ጊዜ አለመሳተፍ ለውድቀት ከሚዳርጉን አራተኛው መጥፎ ልማድ ውስጥ የሚካተት ነው። አምስተኛው ስንፍናና ለትምህርት ተነሳሽነት አለመኖር ነው። ይህም ማለት ክፍል ውስጥ መተኛት፣ ሞቅ ደመቅ ያለ አክቲቭ የሆነ ተሳትፎ አለማድረግ፣ ሁሉንም ነገር ቀለል አድርጎ የማየት፣ ይህም ሲባል ለትምህርቱ ትኩረት አለመስጠትና ችላ ማለትን የሚያካትት ሲሆን አምስተኛው መጥፎ ልማድ በመሆኑ አሁኑኑ ልታስወግዱት ይገባል ማለት ነው። ስድስተኛው መጥፎ ልማድ በክፍል ውስጥ ስልክ መጠቀምና ማህበራዊ ሚዲያ ላይ ማተኮር ነው። አሁን ብዙ ተማሪዎች ጊዜያቸውን ያላግባብ እየበላባቸው ያለና ጊዜያቸውን ካለመጠቀማቸውን ባሻገር ማህበራዊ ሚዲያ ላይ በሚያዩት ነገር እየተታለሉ ለትምህርታቸው ትኩረት ሳይሰጡ የሚሸወዱ በርካታ ተማሪዎች እየበዙ መጥተዋል። በመሆኑ ስልካችሁን የምትጠቀሙበትን ጊዜ መገደብ ያስፈልጋችኋል። በክፍል ጊዜ፣ በትምህርት ጊዜ፣ በጥናት ጊዜ ከስልካችሁ መለያየትና ትምህርታችሁ ላይ ክላሳችሁ ላይ ትኩረት የማድረግን ስራ ብቻ መስራት መቻል አለባችሁ። ይህም ስልካችሁን ይዛችሁ በክፍል ውስጥ ቴክስት ማድረግ፣ ትምህርት ላይ ከማተኮር ይልቅ የተለያዩ ቪዲዮዎችን በክላስ ጊዜ
መመልከት የመሳሰሉት ነገሮች በጣም መጥፎ ልማድ ውስጥ ከሚካተቱ ስድስተኛ በመሆኑ አሁኑኑ ልታስወግዱት ይገባል ማለት ነው። ሰባተኛው መጥፎ ልማድና ተማሪዎች አሁኑኑ ልታስወግዱት የሚገባ ደግሞ አሉታዊ አመለካከት ነው። ይህም ማለት ኔጌቲቭ አቲቲዩድ የሚባለው ነው። ይህም መስራትን ማቆም፣ መሞከርን ማቆም። ዛሬ የሞከርነው ነገር ባይሳካልን ነገ እንደሚሳካልን ማመን መቻል አለብን። ነገር ግን አይሳካም አይሆንልኝም ብለን ወደ ራሳችን ፐርሲቭ የሚያደርግ አሉታዊ አስተሳሰብ ከወሰድን በትምህርታችን ፈጽሞ ውጤታማ ልንሆን አንችልም። ሳይኮሎጂካሊ እየተጎዳንና እየተጎሳቆልን ነው የምንሄደው። ስለዚህ አሉታዊ የሚባሉ አስተሳሰቦችን ዛሬ አልተሳካልኝም ነገም አይሳካልኝም የሚሉ አሉታዊ አስተሳሰቦችን ማስወገድ ይገባል ማለት ነው። ይህም ለምሳሌ ትምህርት አይጠቅምም፣ እገሌ ተምሮ ምን ደረጃ ደረሰ ምናምን የሚሉ አስተሳሰቦችን ማስወገድ ይገባል። እንደዚሁም ደግሞ ከአሉታዊ አመለካከቶች ውስጥ እጅግ በጣም ሊወገድ የሚገባውና ወደፊትም ልናስበው የማይገባ ለውድቀቴ እገሌ የሚባል መምህር ነው ተጠያቂው የሚል አስተሳሰብ ከማይንዳችሁ ውስጥ ማውጣት አለባችሁ። ምክንያቱም መምህሩ የሚያደርገው የሚችለውን ነው። ከዛ በኋላ ተማሪዎች ግን በራሳቸው ጥረት ሪፈር በማድረግ ከጎበዝ ተማሪዎች ጋር በጋራ በመስራት ወላጆቻቸውን በመጠየቅ ፋርዘል አልፈው ሂደው ላይብራሪ ገፍጠው ያላቸውን ጊዜ በአግባቡ በመጠቀም በሚያደርጉት አክቲቪቲ ነው ስኬታማ ሊሆኑ የሚችሉት እንጂ መምህሩ በሚሰጠው መምህሩ በሚያስተምረው ብቻ አይደለም። ስለዚህ እገሌ መምህር እኮ የሚገባውን ነገር ስላላስተማረኝ ነው የወደቅኩት የሚል መጥፎ አስተሳሰብ ማስወገድ ይገባል ማለት ነው። ስምንተኛውና የመጨረሻው ልታስወግዱት የሚገባ መጥፎ ልማድ ደግሞ ጠበኛ ባህሪ አለማሳየት ነው። አግሬሲቭ አለመሆን። ይህም ተደባዳቢ አለመሆን፣ ጓደኞቻችሁን መምህራንን አለመስፈራራት፣ ከጓደኞቻችሁ ጋር ግሩፕ ይዛችሁ የግሩፕ ጠብ የመሳሰሉትን ነገሮች አለማድረግ፣ ጉልበተኛ ነኝ አለማለት። እነዚህን ካስወገዳችሁ፣ ስምንቱን ካስወገዳችሁ በእርግጠኝነት የምነግራችሁ በትምህርታችሁ በጣም ስኬታማ መሆን ትችላላችሁ። ከዚህ በተጨማሪ ደግሞ እንዴት ማጥናት እንዳለብን፣ እንዴት አይነት የጥናት ዘዴ ብንከተል ውጤታማ ልንሆን እንደምንችል 2 ቪዲዮዎች ከዚህ በፊት ሰርቼላችኋለሁ። እነሱን ገብታችሁ ብታዩአቸው እጅግ በጣም ይጠቅማችኋል። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ። ተማሪዎች ውጤታማና ስኬታማ እንድትሆኑ እየተመኘሁኝ የዛሬ ቪዲዮአችን ይህን ይመስላል። አመሰግናለሁ።